በተለይ በአሁኑ ጊዜ በመካከለኛው ምስራቅ ባለው ጦርነት የተነሳ የነዳጅ አቅርቦት ሰንሰለት ከፍተኛ መስተጓጎል አጋጥሞታል። እነሆ ብልጽግና ለውሸቶቹ ሁሉ አዲስ ሰበብ አገኘ። አህመድ ሽዴ በተሰኙት ሹሙ በኩል የነዳጅ ዋጋ በአንድ ጊዜ 10 ብር የተጨመረባችሁ ኢራን ከነ አሜሪካና እስራኤል ጋር ስትዋጋ ሆርሙዝን ስለዘጋችሁ ነው የሚል ሙዚቃ ከፍቶ ደንሱልኝ እያለ ነው። ተውንጂ አህመድ ሽዴ ከጥቂት ዓመታት በፊት 18 ብር ሲሸጥ የነበረን 1 ሊትር ነዳጅ 128 ብር ስታስገቡትስ ሆርሙዝ ተዘግቶ ነበር እንዴ? ከፈለጋችሁ በእግራችሁ ሂዱ፣ የሀብታም መኪና ነዳጅ አንደጉምም እያላችሁ የአገሪቱን ሀብት በኢትዮጵያ ከተሞችና ተራሮች ላይ ስትከሰክሱትስ ሆርሙዝ ተዘግቶባችሁ ነበርን? የሚሉትን ጥያቄዎች ማነሳሳት አመክንዮ ለማይገባቸው ሰዎች እርባና የለውም። እንዳም ሆኖ የብልጽግናው አገዛዝ እስከዛሬ በፈጠራ ሲናገር የነበረውን ሐሰት አሁን በዓለም አቀፍ ዜናዎች ሊሞሽረው እየዳዳው ነው። የነዳጅ ዋጋን የጨመርኩት በመካከለኛው ምስራቅ ጦርነት ምክንያት ነው እያለ ነው። እንዳም ሆኖ ይህ አገዛዝ በነዳጅ ዋጋ ላይ ጭማሪ በማድረግ የኢትዮጵያውያንን የኑሮ ወገብ ማጉበጥ የጀመረው እንኳን በመካከለኛው ምስራቅ በኢትዮጵያም ውስጥ አንዳች ጦርነት ሳይጀመር ነው። የአገሩን ሕዝብ ተደመር በሚልበት ወቅት ጭምር የነዳጅን ዋጋ እያናረ ሕዝብን በኑሮ ውድነት ጥርሶች ሲያስቀረጥፈው ነበር። የዋጋው መወደድ ተገቢ ነው ወይ? ነዳጅ ሲወደድ ገበያም ያሻቅባል የሚል ጥያቄ ሲነሳም ለምን በእግራችሁ አትሄዱም? ነዳጅ ካጣችሁ ለምን ገጠር አትሄዱም? ለምን ገጠር አትገቡም ካለ 7 ዓመት አልፎታል። እነሆ ከአዲስ አበባ እስከ ሞያሌ፣ ከመሃል ሀገር እስከ መተማ፣ ከሐዋሳ እስከ አዲግራት ነዳጅ የማይቸግራት ኢትዮጵያ፣ ስለ ነዳጅ ብሎም ሲሰለፍ የማይታወቀው የኢትዮጵያ አሽከርካሪ ተሰልፎም ነዳጅ ማግኘት ከተቸገረ 7 በጋዎች መጥተው ሄዱ። ከዚህ አገዛዝ በፊት በየትኛውም የአገሪቱ አቅጣጫ የሚያሽከረክር ሹፌር ነዳጅ ሲያልቅበት በደረሰበት ከተማ ሲሞላ እንጂ መኪናውን ነዳጅ ጠምቷት ሲቆዝም እምብዛም አይታወቅም። የአገርን ክብርና አቅም በሁሉም መንገድ ለማዋረድ የነገሰው የኦህዴድ ብልጽግና ግን የነዳጅ መደጎሚያን ገንዘብ ለጦርነትና ለተላላኪነት አውሎት ሕዝብ በትራንስፖርት እጦትና ውድነት ይጠበሳል። ለጦርነት ሲባል ለአገር ልማት የተገዛ ነዳጅ ለሰራዊት ማጓጓዣና መደጎሚያ ደግሞም ለድሮን መግዣው አለ ማለት ነው። ለተላላኪነት ሲባል እና IMF ነዳጅ አትደጉም ሲሉት ትዕዛዙን ተቀብሎ ተገበረ ማለት ነው። እናም አገዛዙ ስልጣን ከያዘ በኋላ ለብዙኛ ጊዜ ሰሞኑን የነዳጅ ዋጋ ላይ ጭማሪ አድርጓል። በአንድ ጊዜ የጨመረውም ከ10 ብር በላይ ነው። አገዛዙ ከ7 ዓመታት በፊት ወደ ስልጣን ሲመጣ የ1 ሊትር ነዳጅ ዋጋ 18 ብር ነበር። አሁን ከ132 ብር በላይ ተተኩሷል። ይህ ማለት ከ633% በላይ ጨምሯል ማለት ነው። ይህም በኮምፓውንድ አኑዋል ግሮዝ ሬት በሚለው ቀመር ሲሰላ በየዓመቱ 30 በመቶ ገደማ ይጨምር ነበር እንደማለት ነው። ኢትዮጵያ ነዳጅን መጠቀም ከጀመረችበት ጊዜ አንስቶ በአንድ ዓመት ይህንን ያህል ጭማሪ የተደረገበት ታሪክ የላትም። አገዛዙ አሁን ደግሞ ሆርሙዝ ስለተዘጋ ነው ከማለቱ በፊት የነዳጅ ዋጋን የሚጨምረው በዓለም አቀፍ ደረጃ ያለውን የነዳጅ ዋጋ ከግምት ውስጥ በማስገባት ነው ሲል ነበር። ይህ ግን በአሃዛዊ ማስረጃዎች ሲረጋገጥ የማይገናኝ ሆኖ እናገኘዋለን። መንግስት ለዘመናት ሲደጎም የነበረውን የነዳጅ ዘርፍ መደጎሙን በማቆሙ የኢትዮጵያን ገንዘብ ለIMF ለመላላክ ብሎ እንዲረክስ በማድረጉ እንጂ ዓለም ላይ የነዳጅ ዋጋ ስለተወደደ ጭማሪ ያለመደረጉን ቁጥሮቹ ብቻ ምስክር ናቸው። ጥያቄው መንግስት ኮንዶሚኒየም አይገነባ፣ የህዝብ መገልገያ መሰረተ ልማትና ትላልቅ ግድቦች አይሰራ፣ አገር አቋራጭ ድልድይና የባቡር መንገድ አያንጽ፣ የአውሮፕላን ማረፊያና የስኳር ወይም የማዳበሪያ ፋብሪካ አይሰራ፣ ትራክተር አይገጣጥም። ታዲያ ለነዳጅ ሲደረግ የነበረውን ድጎማ አንስቶ የጣለው ለምንስ የዜጎች ህይወት እንዲህ ያለ ምስቅልቅል ውስጥ እንዲገባ ወደደ የሚለው ነው። ኢትዮጵያ የአፍሪካ ታይገር ያስባላትን ልማት ባቀጣጠለችበት ዘመን ያልቸገራት ነዳጅ ዛሬ ልማት አቁሟ ወጣቶቿን ለስደትና ለስራ ፈትነት እንዲሁም ለጦርነት በምትማግድበት ዘመን እንዴት ነዳጅ ቸገራት? እዚህ ጋር አስገራሚ ምክንያቶችን እንሰማለን። ብልጽግና ከጠቅላይ ሚኒስትር ጽሕፈት ቤት፣ ከአዲስ አበባ ፖሊስ፣ ከሪፐብሊካን ጋርድና ከከንቲባ ቢሮ እንዲሁም ከንግድ ሚኒስቴርና ከኦሮሚያ ክልል የተጣመሩ ነዳጅ ነጋዴ ኮንትሮባንድ ሹማምንትን አሰማርቷል። ሌባ ሲሰርቅ ሳይሆን ሲካፈል ይጣላል እንደሚባለውም ሰሞኑን ለጣቢያችን የደረሰ አንድ ሚስጥር አለ።
ይኸውም የተመረጡ የብልጽግና ሰዎች ነዳጅ ሲሰርቁ ተያዙ በሚል ሊከሰሱ አሊያም ሊታሰሩ እንደሚችል የሚጠቁም ነው። ከየትኛው መስሪያ ቤት እንዴት ባለ ሁኔታ የሚለውን ከመመልከታችን በፊት ኢትዮጵያውያንን ነዳጅ ያስወደዱባቸው የኢራን እስራኤልና አሜሪካ ተዋጊዎች አሊያም የሆርሙዝ መዘጋት ሳይሆን የብልጽግና መንግስት ነው የሚለውን እናስቀድም። የዓለም የነዳጅ ዋጋ በከፍተኛ ደረጃ አድጓል። ለምሳሌ በትላንትናው ዕለት የነዳጅ የድፍድፍ ነዳጅ ዋጋ ከጦርነቱ በፊት 69 የነበረ ሲሆን የአሁኑ ዋጋው 98 ደርሷል። ዶላር የአንድ በርሜል በዶላር ማለት ነው። ቤንዚን የአንድ በርሜል ዋጋ ከጦርነቱ በፊት 75 የነበረ ሲሆን የአሁኑ የትላንትና ዋጋው 139 ዶላር በበርሜል ደርሰዋል ማለት ነው። አቶ አህመድ ሺዴ እየተንደረደሩ ያሉት የአንድ ሊትር ነዳጅ ዋጋ በኢትዮጵያ ውስጥ ለምን ከ122 ብር ወደ 132 ብር እንዳሻቀበ ለመግለጽ ነው። ይህንንም ተጠያቂው እኛ ሳንሆን የመካከለኛው ምስራቅ ጦርነት ነው ብለው ከጦርነቱ በፊትና በኋላ በማለት እየተነተኑ ናቸው። ከጦርነቱ በፊት በርካሽ ይሸጥ ነበር እያሉም ነው። ጥያቄው ከጦርነቱ በፊት በርካሽ ሲሸጥ እናንተ ለምን በውድ ዋጋ ለአገራችሁ ሕዝብ አቀረባችሁት የሚለው ነው። በእርግጥ ያኔም የነዳጅ ዋጋን የጨመርነው የዓለም ዋጋ ስለተወደደ ነው፣ ለሽያጭ ያቀረብነው ግን በዓለም ዋጋ ነው በማለት ነበር። ግን ይህንን የዓለም አቀፍ የነዳጅ ዋጋን መነሻ በማድረግ የሚለውን ምክንያታቸውን የተለመደ ብልጽግናዊ ውሸት እንደነበር ለመመልከት ይህንን በምስሉ ላይ የሚታየውን ከሮይተርስ ከብሉምበርግና ከአሜሪካ ኢነርጂ ባለስልጣን ያሰባሰብነውን መረጃ ዋቢ እናድርግ። ይህ ሰንጠረዥ የብልጽግናው አገዛዝ ወደ ስልጣን በመጣበት መጋቢት መጨረሻና ሚያዝያ መጀመሪያ 2010 አንድ በርሜል ነዳጅ 67 ዶላር ገደማ ይሸጥ እንደነበር የሚያሳይ ሲሆን ሰሞነኛው የመካከለኛው ምስራቅ ጦርነት እስከሚጀመር ድረስ ማለትም እስከ ባለፈው የካቲት መጨረሻ ድረስ ማለት ነው 74 ዶላር ገደማ ይሸጥ እንደነበር ነው። አብይ አህመድ ወደ ስልጣን ሲመጡ ዓለም በ64 ዶላር የሚገበያየውን ነዳጅ ኢትዮጵያ በሊትር 18 ብር ለዜጎቿ ታቀርበው ነበር። ዘንድሮ ደግሞ ዓለም 74 ዶላር ሲሸጥ ብልጽግናዎች 122 ብር በሊትር ይሸጡት ነበር። በሌላ አገላለጽ ባለፉት 8 ዓመታት የዓለም የነዳጅ ዋጋ የጨመረው በ9.7% ብቻ ሲሆን ኢትዮጵያ ግን በ577.7% ተተኩሷል። ይህ ማለት በኢትዮጵያ የታየው ጭማሪ ከዓለም ገበያ ጭማሪ በ60 እጥፍ ገደማ ይበልጣል ማለት ነው። በነገራችን ላይ ዓለም ነዳጅን በውድ ዋጋ ይሸጥ በነበረባቸው ዘመናትም ኢትዮጵያ ኢኮኖሚዋ እድገቱ ፈጣን፣ ገበያውም የተረጋጋ ሆኖ እንዲቀጥል ያስቻለው የነዳጅ ግብይት ርካሽ የሚባል ነበር። በኢትዮጵያ ሚሊኒየም ወቅት ከ18 ዓመታት በፊት ዓለም አቀፍ የኢኮኖሚ ቀውስ ተከስቶ አንድ በርሜል ድፍድፍ ነዳጅ ዘይት 177 ዶላር ይሸጥ ነበር። በኢትዮጵያ ግን መሸጫው 1 ሊትር 8 ብር ነበር። 8 ብር እየተሸጠ ደግሞ የኢትዮጵያ ገጠሮችም ሆኑ ከተሞች የነዳጅ እጥረት አልነበረባቸውም። በዓለም ላይ የነዳጅ ዋጋ ሲጨምር እኔም ጨመርሁ የሚለው ብልጽግና ግን በዓለም ላይ የነዳጅ ዋጋ ከፍተኛ ማሽቆልቆል ባስመዘገበባቸው ያለፉት ዓመታት ጭምር እሱ ከፍተኛ ጭማሪ ያደርግ ነበር። በማክሮ ትሬንድ ድረገጽ ላይ ዓለም አቀፉን የነዳጅ ዋጋ ዝርዝር ዋቢ አድርገን ስንመለከት በ2020 እንደ አውሮፓውያን አቆጣጠር የአንድ በርሜል ነዳጅ ዋጋ ከ18 ዓመታት በኋላ ለመጀመሪያ ጊዜ ከ60 ወደ 22 ዶላር ሲያሽቆለቁል የብልጽግናው አገዛዝ ግን ከ19 ብር ወደ 22 ብር የአንድ ሊትር ነዳጅን ዋጋ ጨምሮታል። በ2024 የፈረንጆቹ ዓመትም የዓለም ነዳጅ ዋጋ 11 በመቶ ሲያሽቆለቁል ብልጽግና ግን ከ47 ብር አንስቶ 74 ብር አስገብቶታል። የብልጽግናው መንግስት የነዳጅ ጭማሪ ማድረግና ድጎማን ማንሳት የጀመረው ገና ስልጣን በያዘ በመጀመሪያው መንፈቅ ውስጥ ነበር። በህዳር 2011 ለመጀመሪያ ጊዜ ባደረገው ጭማሪ ከ18 ብር 20 ብር አስገባው። እነዚህን ሁሉ ጭማሪዎች ሲያደርግ የሚቆጣ የህብረተሰብ ክፍል አልገጠመውም። እሱም አሳማኝ ምክንያት አቅርቦ አያውቅም። ዓለም አቀፍ ገበያ ላይ ነዳጅ ስለተወደደ የሚለው ሰበቡ የሚያሳምን እንዳልሆነ ሲያውቅ ደግሞ የግለሰብ መኪና ስለበዛ ለግለሰብና ለሀብታም እየደጎሙ መኖር የለብኝም ብዬ ድጎማውን አንስቼዋለሁ ወዘተ ይላል። ወደብ ሳይኖረኝ ይህንን ያህል ድጎማ በማድረጌም ልታመሰግኑኝ ይገባልም፣ ከኔ ከድሃው እኮ ይህንን ያህልም አይጠበቅም ሲልም ይደመጣል። ነዳጅ ላለፉት ጥቂት ዓመታት የኢትዮጵያ መንግስት ይሄው ድሃ መንግስት ከሌለ ሀብቱ ከ100 ቢሊዮን ብር በላይ ደጉሟል። ሁላችንም ነዳጅ የምንገዛው ከአረቡ ዓለም ነው ይታወቃል። እኛም ብዙ አፍሪካ ሀገራትም ከገዛን በኋላ ብዙዎቹ ወደብ አላቸው፣ ለወደብ አይከፍሉም። እኛ ለአንድ ሎክድ ነን። ያንን ውሃ ተሸክመን ለማምጣት ብር እንከፍላለን።
ይህ በብልጽግና ዘመን የተጀመረ ችሮታ ለሚመስላቸው የአገዛዝ ምዕመናን ጥቂት ማስረጃዎችን እናቀርብ። ኢትዮጵያ ነዳጅ እየደጎመች የኖረችው ከ100 ዓመታት በላይ መሆኑን የንግድ ሚኒስቴር ሰነዶች ማስረጃ ናቸው። አገሪቱ መኪና ማስገባትና መንዳት ከጀመረችበት ዘመን አንስቶ ነዳጅን ስትደጉም ኖሯለች። ይህንን ሁሉ ዓመት ነዳጅ በራሷ ወደብ ያስገባችውና የወደብ ባለቤት የነበረችው ለ30 ዓመታት ብቻ ነው። ከ80 ዓመታት በላይ የራሷን ነዳጅ እየደጎመች ኢኮኖሚያዊ እድገቷንም እያሻሻለች የተጓዘችም ሀገር ነች። የኢትዮጵያ ምጣኔ ሀብት በተለይም በከተሞች ማደግ በጀመረባቸው በ1940ዎቹና 50ዎቹ እንዲሁም በገጠርም በከተማም ከፍተኛ ትራንስፎርሜሽን ተከናውኗል በሚባልበት በ1990ዎቹና ከሚሊኒየሙ ወዲህ ባሉት 10 ዓመታት ኢትዮጵያ የነዳጅ ወጪዋን ትደጉም ነበር። አገር ሰላምና ልማት ካለው የሚሸጠውና የሚቀበለው ነገር ይኖረዋልና ነዳጅ መሸመትና መደጎም ኢትዮጵያን ለሚያህል አገር ከባድ ሆኖ አያውቅም። ደግሞም ይህ በኢትዮጵያ ብቻ የሚካሄድ ነገር አይደለም። እንደ ኤርትራ ያሉ ደቃቅ አገራትም ሆኑ እንደ አሜሪካ ያሉት መንግስታት ነዳጅን ደጉመው ለህዝብ ያቀርባሉ። ታሪካዊም ሆነ ዓለም አቀፋዊ ምክንያቱ ይህ ከሆነ ታዲያ የብልጽግና መንግስት የነዳጅ ዋጋን መጨመር ለምን አስፈለገ?